ሰበር ዜና ጠቅላይ ሚኒስትር ዶክተር አብይ አህመድ ከስልጣን ይውረዱ ብሎ ብቻውን ሰላማዊ ሰልፍ የወጣው ግለሰብ አነጋጋሪ ሆነ። አሁን በተሰማ መረጃ ከእንግዲህ ዓመተ ምህረት የሚለው ስም ሊቀየር ስለመሆኑ ተነግሯል። አዲስ በተደረሰው ስምምነት መሰረት የኢትዮጵያ የዘመን አቆጣጠር መጠሪያ የኢትዮጵያ አቆጣጠር ወይንም በምህጻረ ቃሉ ኦሮሞ በታሪኩ ከተማ የመመስረት ልምድ የለውም። ኦሮሞ ይሄን ከተማ መሰረተ የሚል አምጣል። አብይ እንደ ውሸት ካለ ውሸት ነው ታገምተን ቁጥ ብሎ ነው የገባው ብሎ ነበረ። ነገር ግን በኋላ እንዳታለም በይፋ ተሰማ እንዳለ ሰፈራችንን አጥፍተው ያውኛ በቀን 20 ብር እየከፈልን ጎጃም በረንዳ ነው የምናድረው። የአዲስ አበባ ጉዳይ ከተነካ እኔ ብልጽግናን ለመጣል ከሴጣን ጋር ሳለ የዘንድሮ አፈሳ ለአንዳንድ የጸጥታ አካላት የገቢ ምንጭ ወይንም ደግሞ ቢዝነስ እንደሆነላቸው ነው እንግዲህ በዚህ ሰዓት የተነገረ የሚገኘው። ይሄ መልእክት ለኢትዮጵያ ሕዝብ ነው። እኔ ውድድሩ የቀረው 4 ቀን ነው፣ ግን እኔ አልወዳደርም። በቃ መወዳደር አልችልም። እኔ ለምን እንቁላሉን እኔ አስጠይቄያለሁ፣ በሃይማኖት ማስጠይቄያለሁ። ሲህር ነው፣ ድግም ተሰርቶበታል፣ መተት ተሰርቶበታል ተብያለሁ። ሰብስክራይብ ለምንድን ነው የማታደርጉት? አሁን አድርጉ። ሰላም የተወደዳችሁ ቤተሰቦቼ እንዴት ናችሁ? ዛሬም በአዳዲስ ቪዲዮዎች ተመልሼ ወደ እናንተ መጥቻለሁኝ። ዛሬም የምንመለከታቸው ቪዲዮዎች ጫፍ ላይ ያሳየኋቸውን ይመስላሉ። ሰሞኑን ሶሻል ሚዲያ ላይ በጣም መነጋገሪያ የሆነ አንድ ቪዲዮ እጅ ላይ ደረሰ። መገናኛ አካባቢ ላይ ጠቅላይ ሚኒስትር ዶክተር አብይ አህመድ ከስልጣን ወርዶ ለፍርድ መቅረብ አለበት የሚል ጽሑፍ ይዞ በአደባባይ ላይ የታየውና የሚሊዮኖችን የልብ ትርታ የሚሊዮኖችን ድምጽ በአንድ ሰው ድምጽ በአደባባይ ላይ የታየበት ቪዲዮ እንግዲህ በጣም ሶሻል ሚዲያ ላይ መነጋገሪያ ሆኗል። ይሄ ግለሰብ ማን ነው? ከየት ሲመጣ ነው? ማን ነው ሲላከው የሚለውን ነገር በቪዲዮ ማስረጃ እንግዲህ የምናይና የምንመለከት ይሆናል። ሌላው እንግዲህ የዘንድሮ የወጣቶች መታፈስና መታገት ለአንዳንድ የፖሊስ አባላቶች ምቹ ሆኖላቸዋል የተባለ ዜናዎች እየተዘገቡ ይገኛሉ። ምክንያቱ ምንድነው? እናቶች ልጆቻቸውን ለማዳን ሲሉ ለፖሊሶች 50-60 ሺህ ብር እየከፈሉ ነው እያዳኑ ያሉ። ስለዚህ ለአንዳንድ የፖሊስ አባላቶች ምቹ ሆኖላቸዋል የሚባሉ ዘገባዎች እየወጡ ይገኛሉ። በዚህ ጉዳይም ሐሳቤን የምሰጥና ቪዲዮንም የማሳያችሁ ነው የሚሆነው። ሌላው እንግዲህ የኢትዮጵያ ዘመን አቆጣጠር ይቀየር ተብሎ ሐሳብ ቀርቦ ነበር በምክክር ኮሚሽኑ ላይ። የኢትዮጵያ ዘመን አቆጣጠር ኢትዮጵያ የሚል ነገር መቀላቀል አለበት፣ የሚለው ወይንም ዓመተ ምህረት የሚለው መጥፋትና መቋረጥም አለበት እየተባለ ዜናዎች እየተዘገቡ ምክክር ኮሚሽኑ ላይም እንግዲህ በዚህ ሐሳብ ተስማምተዋል እየተባለ ያለ ነገር አለ። በዚህ ጉዳይም ሐሳቤን የምሰጥ ይሆናል። ሌላው እንግዲህ በምክክር ኮሚሽን ላይ ህዝቡን ያስቆጣ አዲስ ነገር ተፈጠረ። የእውነት የምክክር ኮሚሽን አዳራሽ ውስጥ ኦርቶዶክሳውያኖችና ሙስሊሞች የሉም ወይ? ጴንጤዎች ብቻ ናቸው ወይ የበዙት? የጴንጤ መዝሙር እንደተዘመረ መረጃዎች የወጡ ቪዲዮዎችም እየታዩ ይገኛሉ። በዚህ ጉዳይም ሐሳቤን የምሰጥ ቪዲዮንም የማጋራችሁ ነው የሚሆነው። ቤተሰቦች ሌሎች ቪዲዮዎችም አሉ። ከእናንተ የሚጠበቀው ሚዲያውን ሰብስክራይብ፣ ቪዲዮዎችን ደግሞ ላይክ እና ሼር ያደርጋችሁ ለብዙ ሰዎች ማድረስ ብቻ ነው። ወደ መጀመሪያው ቪዲዮ ልውሰዳችሁ። የመጀመሪያው ቪዲዮ በጣም ልብ ሰባሪ ቪዲዮ ነው ጋይስ። አንድ ቤተክርስቲያን በሶማሌ ክልል በጅግጅጋ ከተማ በግፈኞች ወይንም በመናፍቃኖች ስትፈርስና ጉልላቷን ሲሰባብሩ የታየ ቪዲዮ እጅ ላይ ደርሷል። እሱንም ወደ እናንተ ላድርስላችሁና ሐሳቤን እሰጣለሁ። እንመልከተው ቪዲዮን። ይሄ ከታች የምትመለከቱት ቤተክርስቲያን እንግዲህ በሶማሊያ ክልል በጅግጅጋ ከተማ የጌታችን የመድኃኒታችን የኢየሱስ ክርስቶስ ሥጋው ደሙ የሚቆረስበት ቅዱስ ሥጋውን ክቡር ደሙን የምንፈትትበት እንዲሁም ቁርባን የሚቆርቡበት ክርስትና የሚነሱበት ሲከፋቸው ሄደ የሚጽናኑበት የመድኃኔዓለም ቤተክርስቲያን ነውና እንግዲህ እንደምትመለከቱት ጽንፈኞች ወይንም ለቤተክርስቲያን መናፍቅ የሆኑ ቤተክርስቲያን እዛ ቦታ ላይ እንዲሰራ የማይፈልጉ ለቤተክርስቲያን ጠላት የሆኑ ሰዎች በምትመለከቱት መንገድ ማለት ነው ጉልላቱ ላይ ወጥቶ ጭምር በዱላና በተለያዩ ነገሮች እየደበደበ ጉልላቱን የጌታችን የመድኃኒታችን የኢየሱስ ክርስቶስን መስቀል በምታዩት መንገድ እየሰበረና እየጣለ የሚታይ ቪዲዮ አለ። እዛ ቦታ ላይ እንግዲህ መናፍቃኖች እንዳሉ ይነገራል። ቤተክርስቲያን ለምን እንደማይፈልጓት
መንግስት ደግሞ ቤተክርስቲያን ወይንም ኦርቶዶክስ እኮ ለሀገር ልማት ይሁን ለተለያዩ ነገሮች ቀድማ የምትገኘው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንና ኦርቶዶክሳውያኖች ናቸው ብሎ ይመሰክራል። እንደምትመለከቱት መስቀሉን አወርደው እንግዲህ በእንደዚህ አይነት መልኩ ነው መሬት ላይ የሰባበሩት ማለት ነው። ቤተክርስቲያኑ ምን እንዳደረጋቸው አይታወቅም። በመሰላል ወጥተው ቆርቆሮውን እየረጋገጡ በጣም የተከበረ ቅድስት ቤተክርስቲያን ነው። የክርስቶስ ስጋው ደግሞ የሚፎተትበት ክርስትና የሚነሱበት ቤተክርስቲያን ነው። ለምን ማፍረስ እንደተፈለገ ለምንም ቤተክርስቲያን እንደማይወዷት ለምን ቤተክርስቲያን እዛ ቦታ ላይ እንዲጸናና እንዲቆም ለምን ኦርቶዶክሳውያን እንዲበዛ እንደማይፈልጉ እንግዲህ ምክንያቱ ምን እንደሆነ አይታወቅም። እዛ ቦታ ላይ ኦርቶዶክሳውያኖች እንዲበዙ አይፈልግም። እንዲበዛ የሚፈልግ ቢሆን ቤተክርስቲያን አያፈርሱም ነበረ። እያሳደዱ እንግዲህ ቅድስት ቤተክርስቲያን በታነጸችበት ቦታ ሁላ ጉልላቷን ወጥተው እያፈረሱ እዚህ ቦታ ላይ ኦርቶዶክሳውያኖች መኖር አይችሉም፣ እዚህ ቦታ ላይ ኦርቶዶክሳውያኖች ማምለክ አይችሉም ብለው ጭምር ነው እንግዲህ በጽንፈኝነት በተሞላው ልባቸው በደነደነ መልኩ እንግዲህ ኦርቶዶክስን ቤተክርስቲያን እያፈረሱ ያሉት ማለት ነው። እግዚአብሔር አምላክ እንግዲህ ለነሱ መልስ ይሰጣቸዋል ብዬ ተስፋ አደርጋለሁ። ቤቱ ፈርሶ ዝም አይልም። ያው እግዚአብሔር ታጋሽ ስለሆነ እግዚአብሔር እንደ ሰዎች ፈጣን ስላልሆነ የፈጠነ መልስ አይሰጥም። እግዚአብሔር እንግዲህ ጊዜውን ጠብቆ ሁሉንም ነገር መልስ ይሰጣል። ኦርቶዶክሳውያን እንግዲህ በአሁኑ ሰዓት በጣም መከራ እየበላ እንደሆነ ይታወቃል። አርሲ ላይ ቅድስት ቤተክርስቲያን ተቃጥሎብናል። ብዙ ኦርቶዶክሳውያን እህት ወንድሞቻችን ታርደው ተገድለውብናል። ይሄ ሁላ መከራና ስቃይ እያለፈ በአሁኑ ሰዓት ደግሞ በጅጅጋ በሶማሊያ ክልል በጅጅጋ በአደባባይ ላይ ቪዲዮ እየቀረጹ ለኦርቶዶክሳውያን አድርሱላቸው፣ ኦርቶዶክሳውያን በዚህ ይቃጠሉ፣ በዚህ እንደዱ እየተባለ የኦርቶዶክስ ቤተክርስቲያን ጉልላት ላይ ጭምር ወጥቶ መጀመሪያውኑ ከጉልላቱ ጀምሮ ማፍረስ የተጀመረበት ሁኔታ አለ። መንግስት እንግዲህ ለዚህ መልስ ይሰጣል ብለን ተስፋ እናደርጋለን። እኛም እንጠብቃለን። ፍርዱን እንግዲህ እግዚአብሔር ይፈርዳል ብለን ተስፋ እናደርጋለን። የዘንድሮ አፈሳ ለአንዳንድ የጸጥታ አካላት የገቢ ምንጭ ወይንም ደግሞ ቢዝነስ እንደሆነላቸው ነው እንግዲህ በዚህ ሰዓት የተነገረ የሚገኘው። በዚህም ታዲያ በአማካኝ አንድ የጸጥታ አስከባሪ ከአንድ ወጣት ቤተሰብ ላይ እንግዲህ ከ30 ሺህ እስከ 50 ሺህ ድረስ እንደሚጠይቁም ነው በዚህ ሰዓት የተነገረ የሚገኘው። ይኸውላችሁ በአንዳንድ አካባቢዎች ላይ እንግዲህ ጭር ያለ ቦታን በመምረጥ ብቻውን ወይንም ደግሞ አንድ ሁለት ሆነው የሚሄዱ ሰዎችን በመምረጥ እንግዲህ ወጣቶቹ እንደታፈሱ ያደርጉና ነገር ግን የሚወስዷቸው ወደ ጣቢያ አይደለም። ከዚያንም ወጣቶቹ እንደታፈሱ እንዲሰማቸው ያደርጉና ወደ ቤተሰቦቻቸው እንዲደውሉ ያደርጋሉ። ከዛንም ታዲያ የጸጥታ አካላቱ ቤተሰቦቻቸውን እንግዲህ ከ30 ሺህ እስከ 50 ሺህ ድረስ የሚጠጋ ብር እንደሚጠይቁም ነው እንግዲህ በዚህ ሰዓት ወጣቶቹ እየተናገሩ የሚገኙት። ታዲያ በዚህ ሰዓትም በጣም አስቸጋሪ የሚባል ሁኔታ ውስጥ እንዳሉም ነው እንግዲህ ወጣቶች በምሬት እየተናገሩ የሚገኙት። ወጣቶች ድምጽ ኑ ናቸው። ጦርነት አንፈልግም፣ መሞት አንፈልግም እያሉ ነው እንግዲህ በርካታ ወጣቶች በዚህ ሰዓት እየተናገሩ የሚገኙት። ይህ ድርጊት እናንተን ገጥሟችሁ የሚያውቅ ከሆነ በኮመንት ላይ ያጋሩኝ። ይህ ቪዲዮ ጉልበት እንዲኖረው ሼር፣ ኮፒ ሊንክ ማድረግ እንዳትረሱ። በሌሎች ቪዲዮዎች እመለሳለሁ። መልካም ቆይታ። ፋኖን ዲነወተ ሮቦቲ ቪዲዮና መረጃውን የሰማችሁትን ይመስላል። ይሄ ከታች የምትመለከቱት ምስል እንግዲህ የታፈሱ ወጣት ወንድሞቻችን ወደ ማሰልጠኛም ይሁን ወደ ተለያዩ ቦታዎች እየተሸኙ ያለበት ሁኔታ ነው ያለው። እናቶች ግማሾቻቸው ያለቅሳሉ፣ ልጆቻቸውን ለማዳን ይሯሯጣሉ። 9 ወር በሆዴ ታቅፌ 10 ምናምን ዓመት ሙሉ እሱን ለማሳደግ ለፍቼ ጥሬ ግሬ ጀርባዬ ላበላብ ሆነው እያሉ ብዙ እናቶች እያለቀሱ ይገኛሉ። በአሁን ሰዓት ግን እንደምትመለከቱት ወጣቶች በውዴታም ሆነ በግዴታ ታፍሰው ሆነ ታግተው በአንድም በሌላም ምክንያት ወደ ተለያዩ የጦር ሜዳዎች ያዘመቷቸው በግድ ይገኛሉ ማለት ነው። እነዚህ ወጣቶች እንግዲህ ፈልገውት እንዳልሆነ ሰሞኑን መረጃዎች፣ አዳዲስ ቪዲዮዎች፣ አዳዲስ መረጃዎች ሊወጡ ነበረ። የተለያዩ ኦሮሚያ ክልል ላይ ወጣቶች የታገቱ እንደሆነ በባለፈው እንደምናስታውሰው በትግራይ ክልል እንደ ትግራይ ወጣቶች እንደውም መሸሽና እንዳይችሉ በሚሸሹበት ወደ ተለያዩ እንዳይሄድና ወደ ተለያዩ የተደረገበት ደረሰው እንግዲህ ወደ ተለያዩ ዘንዶ ለማህበረሰብ አለባት ጫካ ማደር አለባት። ይህን
ስለዚህ ሰሞኑን በጣም ደም ነበር ሳምንት ተስነ ያለን እንፈልጋለን ከሚዝናኑበት ቦታ ጭምር ነበር እየታፈሱ እየሄዱ ያሉት ማለት ነው። ይሄን ነገር እናንተ ምን ትላላችሁ? ሶሻል ሚዲያ ላይ በጣም መነጋገሪያ ስለሆነ ነው። ወደ ቀጣይ ቪዲዮ ልውሰዳችሁ። እስኪ ቀጣይ ቪዲዮ ደግሞ መገናኛ አካባቢ ላይ አንድ ወጣት ግለሰብ ጠቅላይ ሚኒስትር ዶክተር አብይ አህመድ ከስልጣን ወርዶ ለፍርድ መቅረብ አለበት፣ አራጅና ገዳይ ነው ጭምር የሚል ጽሁፍ ይዞ በአደባባይ ላይ የሚሊየንሶችን ድምፅ የሚሊየንስን ደም ለመመለስ የታገለ ወጣት ነበር። እሱ ወጣት እንግዲህ የእውነት እሱ ነው ወይ ይሄን ነገር የጻፈው? ብዙ ሶሻል ሚዲያ ላይ መነጋገሪያ የሆነ ጉዳይ ስለሆነ ነው። እስኪ መረጃውን እንመልከተው። ሰበር ዜና። ጠቅላይ ሚኒስትር ዶክተር አብይ አህመድ ከስልጣን ይውረዱ ብሎ ብቻውን ሰላማዊ ሰልፍ የወጣው ግለሰብ አነጋጋሪ ሆነ። በአዲስ አበባ መገናኛ አካባቢ ዛሬ ረፋድ ላይ ጠቅላይ ሚኒስትር አብይ አህመድ ከስልጣን ወርደው ለፍርድ መቅረብ አለባቸው የሚል መፈክር በመያዝ ብቻውን ለተቃውሞ አደባባይ የወጣው ግለሰብ በጸጥታ ኃይሎች መወሰዱ ተገለጸ። ስሙና አድራሻው ለጊዜው ያልተገለጸው ይህ ከላይ የምትመለከቱት ግለሰብ ብቻውን ሰላማዊ ሰልፍ ተቃውሞ ሲያሰማ የነበረ ሲሆን በተጨማሪም በኢትዮጵያ ኤሌክትሪክ ኃይልና በህገ ወጥ የክሪፕቶ ማይኒንግ ኩባንያዎች ይፈጸማል ባለው የሙስናና የዘረፋ ወንጀል ላይ ተቃውሞ ድምጹን ማሰማቱ ተነግሯል። ሆኖም ግን ግለሰቡ ተቃውሞውን ማሰማት እንደጀመረ ወዲያውኑ በቦታው በደረሰው የጸጥታ አባላት ተይዞ ወደ ህግ ስፍራ መወሰዱ ተነግሯል። የዚህን ግለሰብ ጉዳይ እናንተ እንዴት ታዩታላችሁ? ሀሳባችሁን በኮመንት ግለጹልን። ለተጨማሪ ወቅታዊና አዳዲስ ዓለም አቀፋዊ መረጃዎች ፎሎ እያደረጉ ቤተሰብ። አዲስ አበባ ውስጥ አንድ ሰው ሰልፍ ወጥቷል። የምትመለከቱት ሰው ስሙ ለጊዜው አልታወቀም። ይሄ ሰው ሰልፍ ወጥቷል። መፈክሮቹን አነብላችኋለሁ። መገናኛ ላይ ነው ይዞ ወጣው። እንደምታዩት ብቻውን ነው የወጣው። የኦሮሞ ፖሊሶች መጥተው ይዘውት ሄደዋል። ወደ የካ ክፍለ ከተማ ይዘውት ሄደዋል። 6 ሚሊዮን 7 ሚሊዮን ኢትዮጵያውያን አዲስ አበባዎች ባሉበት ይሄ ሰውዬ መሮት ወጥቷል። ይዞ የወጣው መፈክር ደግሞ ይሄ ነው የሚለው ለ16 ዓመታት የግድያ ሙከራ ሲካሄድበት የኖረውን ሰብአዊ መብት ጥሰት ወንጀል በአስቸኳይ ቆሞ ወንጀለኞች ለፍርድ ይቅረቡ ይላል። ኤሌክትሪክ ኃይልን ለልማት ሳይሆን ለክሪፕቶ ማይኒንግ በማዋል አብይ አህመድ እየፈጸመ ያለው የሌብነት ወንጀል የሀገር ክህደት ወንጀል ነው ብሏል። አብይ አህመድ ከስልጣን ወርዶ ለፍርድ መቅረብ አለበት ብሏል። አብይ አህመድ አምባገነን፣ ሌባ እና አራጅ ነው ይላል። ዘ ዲክታቶር መስት ስቴፕ ዳውን ይላል። በአጠቃላይ ይዟቸው የወጣው ሰውየው እነዚህን የመሳሰሉ ነገሮችን ይዞ ነው የመጣው። እንግዲህ ይዘውት ሄዷል። የመረረው ሰው ነው። ሌሎች ይከተሉታል ተብሎ አይደለም። እንደውም ብዙ አዲስ አበቤዎች እንደዚህ ያሉ ቀበጥ ምን አቀበጥ አርፎ እንትን እግሩን አይበላም። ይሄኔ እንትን ለመታወቅ ብሎ ነው። ይሄኔ ምናምን እንትን ለማለት ብሎ ነው። እናቴ አዲስ አበባ በጣም ብሪሊየንት ነው እና ይህ ሰውዬ እንግዲህ እንትን ብሏል። እኔ ግን እንግዲህ ሶሻል ሚዲያ ላይ በጣም መነጋገሪያ የሆነው ቪዲዮ እና መነጋገሪያ የሆነው ጉዳይ ይሄ በምስሉ ላይ የምትመለከቱት ግለሰብ በመገናኛ ማለት ነው ብዙ ሺህ ሰው በሚንቀሳቀስበት መሀል ላይ ጠቅላይ ሚኒስትር ዶክተር አብይ አህመድ ከስልጣን ወርዶ ለፍርድ መቅረብ አለበት፣ አራጅና ገዳይ ነው ጭምር የሚል ጽሁፍ ይዞ በአደባባይ ላይ እጁን ከፍ አድርጎ የታየና በህዝብ ዘንድ እንግዲህ ይሄ የብዙ የሚሊዮን ሰዎችን ድምፅ በአንድ ሰው ድምፅ ሊፈታልን ነው ወይ የሚል የብዙ ሰዎች እንግዲህ ቅሬታቸውን ስሜታቸውን የገለጸበት ሁኔታ ነው ያለው። በነገራችን ላይ እንግዲህ ኦሮሚያ ክልል ፖሊሶች መጥተው እንደወሰዱትና ወደ ፖሊስ ጣቢያ እንደማገዱት መረጃዎች እየወጡ ይገኛሉ። ይሄ ሰውዬ እንግዲህ ምናልባት ውስጡ ላይ የቆሰለበት መንገድ አለ። አብዛኞቻችን ቆሰናል። ብዙ ሰዎች ተጎድተዋል። ብዙ እናቶችም የደም እንባ አልቅሰዋል። ብዙ ወጣቶችም የት ሀገር ሄደን እንኖር ብለው የሚወጣቸው መሬት እየፈለጉ ባለበት ሰዓት ላይ ነው እንግዲህ ወጣት ተገኝቶ አብይ አህመድ ከስልጣን ወርዶ ለፍርድ መቅረብ አለበት፣ ሌባና አራጅ ጭምር ነው፣ ካድሬ ነው ጭምር እያለ የተናገረበት ሁኔታ ማለት ነው። ብዙ ሰዎችን ያስኬደናል። የእኛን ድምፅ እንግዲህ እኛ መናገር የፈለግነውን እሱ እየተናገረልን ነው ብለው ጭምር በአደባባይ ላይ ሶሻል ሚዲያ ላይ በጣም ሲቀባበሉ የታየበት ሁኔታና ቪዲዮ ነው ያለው ማለት ነው። በአሁን ባለንበት ዘመን በነገራችን ላይ ብዙ ወጣቶች መናገር የሚፈልጉት ነገር አለ። ብዙ እናቶች ማልቀስ የሚፈልጉበት መንገድ አለ። ብዙ ሰዎች ሶሻል ሚዲያውን መድረኩን አግኝቶት ብሶታቸውን መናገር የሚፈልጉበት ጊዜ ላይ ነው ያለኑና ይህን መድረክና ቦታውን አላገኙትም። ወጣቶች ያለ አግባብ እየታፈሱ ነው። ጥያቄ የለውም።
የለውም። ወጣቶች ያለ አግባብ እየታሰሩ ነው፣ ጥያቄ የለውም። ሀገር ያለ አግባብ እየፈረሰች ነው። ቤተክርስቲያን ያለ አግባብ እየተቃጠለች ነው። መስጊድም ያለ አግባብ እየተቃጠለ ነው። ይሄ ሁላ ነገር ተደማምሮ እንግዲህ አንድ ወጣት ላይ ይሄ ሁላ ተብሰልስሎ አይምሮ ላይ ትልቅ የቁስል አሻራ ከጣለበት እሱ በግሉ ይህን ያህል ነገር ማድረግ ከፈለገ ማህበረሰቡ እንግዲህ ምን ያህል ተጎድቷል፣ ምን ያህል ልቡ ቆስሏል፣ ምን ያህል መናገር የሚፈልግ ማህበረሰብ አለ በኢትዮጵያ ውስጥ የሚለው ነገር መናገር ይጠበቅብኛል ብዬ አላስብም። ሰዎች እንደሚሉት ከሆነ እኛ መናገር የምንፈልገውን ነገር ነው የተናገረልን፣ ግን ለመናገር ጊዜና ቦታ ስላላገኘን ነው። ስንናገር ደግሞ ወደ ማረሚያ የምንባልበትና የምንገፋፋበት ወይ እንዳንናገር ወይ ዝም እንዳንል የተከለከልንበት ጊዜ ላይ ነው ያለነው እያሉ ብዙ ሰዎችም እየተነጋገሩበት ያለበት ጉዳይ ነው። እናንተ ምን ትላላችሁ በዚህ ጉዳይ? ሀሳባችሁን በኮመንት አጋሩኝ። ወደ ቀጣይ ቪዲዮ ልሰዳችሁ። ቀጣይ ቪዲዮ የአዲስ አበባ የኢትዮጵያ ዘመን አቆጣጠር ይቀየር የሚለው ሀሳብ እንግዲህ በምን ጸና የሚለውን ነገር እንመልከት። ስለ ኢትዮጵያ የዘመን አቆጣጠር በሀገራዊ ምክክሩ ከመግባባት ላይ የተደረሰባቸው ነጥቦች እነዚህ ናቸው። አሁን ላይ ያለው ዓመተ ምህረት ወይንም አም የሚለው እንዳለ ሆኖ በተጨማሪነት የኢትዮጵያ አቆጣጠር ወይንም ኢአ የሚለው አገልግሎት ላይ እንዲውል ከመግባባት ላይ መደረሱ ተገልጿል። ተመካካሪዎቹ በቀጣይም የሂጅራ ካላንደር እንዲታይ ነው ከስምምነት ላይ የደረሱ ተብሏል። በቻናሉ ቀጣይ የሚቀርቡትን መረጃዎች ለማግኘት ፎሎ ማድረጋቸው እንዳትረሱ። አመሰግናለሁ። አሁን በተሰማ መረጃ ከእንግዲህ ዓመተ ምህረት የሚለው ስም ሊቀየር ስለመሆኑ ተነግረዋል። አዲስ በተደረሰው ስምምነት መሰረት የኢትዮጵያ የዘመን አቆጣጠር መጠሪያ የኢትዮጵያ አቆጣጠር ወይንም በምህጻረ ቃሉ ኢኤ እንዲባልም ተወስኗል። ከዚህ ቀደም ሲቀርቡ የነበሩ የለውጥ ሐሳቦች 4000 ተሳታፊዎች በተገኙበት ጉባኤ ጸድቀው ለኮሚሽኑም ቀርበዋል። ሌላው ትልቁ ዜና ደግሞ የሂጅራ አቆጣጠር እንደ አንድ ካላንደር እንዲካተትም ስምምነት ላይ መደረሱ ነው። ይህ አዲስ ስያሜ ለሀገራችን ማንነት ይበጃል ወይስ ደግሞ የነበረው ዓመተ ምህረት ይቀጥላል? የእናንተ ሐሳብ ምንድን ነው? ኮመንት ላይ ተወያዩበት። አዲስ ከሆናችሁ ደግሞ ፎሎ ማድረግ እንዳይዘነጋ። ኦሮሞ በታሪኩ ከተማ የመመስረት ልምድ የለውም። ኦሮሞ ይሄን ከተማ መሰረተ የሚል አምጣልኝ። ነቀምትን የመሰረተው ማን ነው? ጅማን የመሰረተው ማን ነው? ሄዶ አሩሲን አሰላን የመሰረተው ማን ነው? ደቡብ ሄዶ የመሰረተው ማን ነው? ከተማ የመመስረት ልምድ ያለው ማን ነው? ከተማ ቤት የመገንባት ልምድ ያለው ማን ነው? በኦሮሞ ታሪክ እኔ እንዲነበርኩ የሚል አምጣ። የለም። ኦሮሞ ከመፈጠሩ በፊት የዋሻ ሚካኤል ነበረ። ኦሮሞ ከመፈጠሩ በፊት ከትግራይ የመጡት የአብርሃ ወአጽብሃ ገዳም የረር ገዳም ላይ ነበረ። ታሪኩ አለ፣ ቅርሱ አለ፣ እስካሁን ድረስ አለ። ኦሮሞ ከመምጣቱ በፊት የአዳዲ ማርያም ዋሻ ፍልፍል ቤተ ክርስቲያን አለች። ቅዱስ ላሊበላ የገነባው ኦሮሞዎች ናቸው የገነቡት። ኦሮሞ ሃይማኖቱ ኦርቶዶክስ ሆኖ ነበር እንዴ ያኔ ከገዳ ስርዓት ወጥቶ ቤተ ክርስቲያን የሚገነባው? ኦሮሞ ክርስትናን የተቀበለው ሰሜኖች መጥተው ክርስትናን ሰብከውት ነው። ጌታን ሰብከውት ነው። እግዚአብሔርን ሰብከውት ነው። አሳውቀውት ነው። ከአህዛብ ኑሮነት ከጥንታዊ የጫካ የጋርዮሽ ኑሮነት ገላግለው እግዚአብሔርን እንዲያውቅ ያደረጉት ከሰሜን መጥተው ነው። ሰብከውት ነው። ቤተ መቅደስ አንጸው ሰጥተውት ነው። ለዚህ ነው ትክክለኛ ኦሪጂናል ኦሮሞዎቹ ይዛ የሚመጡት በዚህ በኩል ገብረ ማርያም ብሎ ረጨን፣ በዚህ በኩል ወለተ ማርያም ብሎ ረጨን፣ ከዛ ውሃ ጠመቀን እና ክርስትና የተስፋፋው እንደዚህ ነው። በዓለም ላይ የተስፋፋው በዓለም ላይ ክርስትና እየተሰበከ ለአሕዛብ ወንጌል እየተነገረ ያመኑት ሰዎች ተቀብለው ወታደር ቆሞ ሰይፍ ቆሞ ካልተቀበልክ የተባለ የለም። አሁንም አይልም። ኦርቶዶክስ ብላ አታውቅም። አሁን ጴንጤ በየአስፓልቱ እየጎተተ አንገት ይዞ ጌታን ትቀበላለህ አትቀበል፣ ኧረ በእናትህ አልቀበል፣ ጌታን ተቀበል። አንድ ሰው ካላመጣ ተብያለሁ፣ በእናትህ ታክሲ ተራ ሄደው ጌታን ተቀበሉ ይላል። ኦርቶዶክስ አይልም። ኦርቶዶክስ ሄደህ የምትቀበለው ቤተክርስቲያን ትሄዳለህ፣ ወንጌል ይነበባል፣ ስብከት ይሰበካል፣ ትሰማለህ፣ ትሄዳለህ። የኦርቶዶክስ ክርስትና አኗኗሩ ነው የሚስብህ፣ አለባበሱ ነው የሚስብህ፣ ፍቅሩ ህብረቱ ነው የሚስብህ፣ ቅዳሴው፣ ትህትናው፣ ነጭ መልበሱ፣ ከዛ ሰንበቴው፣ ቁጭ ብለህ መጠያየቁ፣ መነጋገሩ፣ ስሙ፣ ውበቱ፣ ጸጋው ነው የሚስብህ እንጂ ኦርቶዶክስ ሄዶ ጌታን ተቀበል እግዚአብሔር እንደዚህ በል አይልም። ድለላ ነው ይሄ። ክርስትና ሰምተህ የምትቀበለው አምነህ የምትቀበለው ነው። ክርስትና ወደህ የምትቀበለው ነው። ገበያ በማለት እንደዚህ ካላደረግ እንደዚህ ያደርጋለሁ እንደዚህ ካላደረግ በማለት ሰው በመረበሽ ሰው በመጮህ
መንገደኛ አውቶቡስ ውስጥ እየሄደ ገብቶ ጌታን ካልተቀበላችሁ ኢየሱስ ክርስቶስ እውነት ማዳኝ ነው። በእናትህ እንሂድበት በእግዚአብሔር ቦታ አለው እኮ ከዛ ትራፊኩ ይመጣል። ጌታን ስለሰበካችሁ ነው እንደናንተ ምን ነው ጌታ ማጥቃ አልቀበልም እኔ እስላም ነኝ ብትኮን ብትሰማ ምን ችግር አለው? የጌታ ቃል ነው። አልሰማም ምን ለምን የሚሰማኝ ነው? ትራፊኩ ራሱ ሰባቂ ይሆናል። ይመጣና ማቴዎስ መንገድ ቁጥር 15 ላይ እንደዚህ መላቅጡ የጠፋበት ሀገር የተፈጠረው ለዚህ ኦርቶዶክስ ውበቷ በዓሏ ነው እንትን ያለ ለዚህ እኮ ነው አመት ለፍተው ስለሆነ አሁን ደቡብ ላይ ምን ተጀመረ? ያው አቡነ ጢሞቴዎስ ለመንግስት ደብዳቤ ጽፈዋል። የአደባባይ በዓል የሚባል የለም፣ የጥምቀት በዓል የሚባል እንትን የለም፣ ወይም ደግሞ አዳራሹና ያ ቦታው ምናምኑ እንትን መባል አለበት አሉ። ደብዳቤ ጽፈው ይሄ ነገር ለማጥፋት ነው ብለው ከግብጽ ጠፍቷል፣ ከሶሪያ ጠፍቷል። አሁን የቀረው ኢትዮጵያ ነው። ቤተሰቦች እንግዲህ ቪዲዮና መረጃውን ሰምታችኋል ብዬ አስባለሁ። በነገራችን ላይ ዮኒ ማኛ ከታች እንደምትመለከቱት በአዲስ አበባ ጉዳይ አዲስ አበባ አንዳችን የምትነካ ከሆነ እኔ ይህን ብልጽግና የሚባለውን ፓርቲ ለማፍረስ ከሰው ጋርም ሳይሆን ከሰይጣን ጋርም ለመስራት ዝግጁ ነኝ የሚል ሀሳቡን ሶሻል ሚዲያ ላይ ያጋራ ይገኛል ማለት ነው። በአዲስ አበባ ጉዳይ በነገራችን ላይ ሰሞኑን በጣም መነጋገሪያ የሆነ ጉዳይ ነበረ። መነጋገሪያ የሆነ ጉዳይ ምንድነው? አዲስ አበባ የኦሮሚያ ክልል መሆን አለባት፣ የኦሮሚያ መቀመጫ አለባት፣ የፌዴራል መቀመጫ ደግሞ ሌላ ሀገር መሆን አለባት የሚል ሀሳብ እየተንጸባረቀ ነበረ በምክክር ኮሚሽኑ ላይ ማለት ነው። በምክክር ኮሚሽኑ እስካሁን ድረስ በአዲስ አበባ ጉዳይ በነገራችን ላይ ምንም አይነት ውሳኔ እንዳልተወሰነ ነው መረጃዎች እየወጡ እየተገኘ ያለው ማለት ነው። ከኢትዮጵያ ውጭ ያሉ ፖለቲከኞች፣ ከኢትዮጵያ ውጭ ያሉ ለሀገራችን እንሰራለን ለሀገራችን እንጮሃለን የሚሉ ሰዎች ጭምር እንግዲህ አዲስ አበባ የፌዴራል መቀመጫ የኢትዮጵያ ዋና ከተማ የአፍሪካ መዲና ነች እንጂ የኦሮሚያ ክልል አይደለችም ሲሉ ሀሳባቸውን እየገለጹ ይገኛሉ። ሌላው ወደ ካላንደሩ ተወዳጅ የኢትዮጵያ ካላንደር እንግዲህ በመጀመሪያ ምክክር ኮሚሽን ሲጀመር አካባቢ ላይ የኢትዮጵያ ካላንደር ወይንም የዘመን አቆጣጠር ይቀየር የሚል ሀሳብ እያንጸባረቁ ያሉ ብዙ ሰዎች ነበሩ። ከነዛ ሰዎች መካከልም ብዙ ፖለቲከኞች አሉ። እነሱን ስማቸውን ለመጥራት ሳይሆን የኢትዮጵያ እንግዲህ ዘመን አቆጣጠርን የፈጠረች መጀመሪያ ጊዜ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንደሆነች እንግዲህ ይታወቃልና ዘመን አቆጣጠሩ እንግዲህ በአሁን ሰዓት ዘመን አቆጣጠሩ ሳይሆን መቀየር ያለበት አም የሚለው ኢት የሚል ነገር ይግባበት ኢትዮጵያ የሚለው ዓመተ ምህረት የሚለው ወደ ኢትዮጵያ ይቀየር የሚል ሀሳባቸውን እያንጸባረቁ ይገኛሉ። ይሄ ነገር የእውነት መሆን አለበት ወይ? የሚያጋጨው እስከ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጋር ትልቅ ግጭት አይፈጥርም ወይ የሚል ሀሳባቸውን ብዙ ሰዎች እያንጸባረቁ ይገኛሉ። እናንተስ ምን ትላላችሁ? ሀሳባችሁን በኮመንት ብታጋሩኝ ደስ ይለኛል ማለት ነው። እንግዲህ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጋር ለመጋጨት ፈልገው ነው የሚል ብዙ ሰዎችም ሀሳባቸውን እያንጸባረቁ ይገኛሉ። ምክንያቱም የኢትዮጵያ ዘመን አቆጣጠርን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንደሆነች እስካሁን ድረስ እንዲጠራ ወይንም ዘመኑ በእንደዚህ አይነት መንገድ እንዲቆጠር ከሌሎች ዓለማት ለየት አድርጋ የፈጠረች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንደሆነች ይታወቃል ማለት ነው። እናንተ ምን ትላላችሁ? ሀሳባችሁን በኮመንት አቃሩኝ። ወደ ቀጣይ ቪዲዮ ልሰዳችሁ። የቀጣይ ቪዲዮ እንግዲህ አንድ ቪዲዮ እጄ ላይ ደረሰ። የእውነት ኦርቶዶክሳውያኖች የሉም ወይ? ምክክር ኮሚሽን አዳራሽ ውስጥ ፕሮቴስታንቶች ብቻ ነው ወይ የበዙት የሚል ጥያቄ እየቀረበ ይገኛል። እስቲ ቪዲዮ እንመልከተውና ሀሳቤን በትንሹ ቢሆን እሰጣለሁ። ፕሮፌሰር መስፍን አርአያ ዝምታቸውን ሰብረዋል። ከሀገሬ መቼም አልሸሽም ሲሉ በልበ ሙሉነትም ተናግረዋል። ሰሞኑን በማህበራዊ ሚዲያ ላይ ኮሚሽነሩ ወደ አሜሪካ ኮብልሏል ተብሎ ሲወራ የነበረውን ወሬ ፕሮፌሰሩ ውድቅ አድርገውታል። ወደ አሜሪካ የሄድኩት ለቀብር እንጂ ለመሸሽ አይደለም፣ ቀሪ ዕድሜን እዚሁ ሀገሬ ላይ ነው የምጨርሰው ብለዋል። ይህ ብቻም አይደለም፣ ፕሮፌሰሩ በታሪካዊው የሀገራዊ ምክክር መዝጊያ ላይ እጅግ አነጋጋሪ ንግግርንም አድርገዋል። በመሳሪያ መነጋገር ካሁን በኋላ በኢትዮጵያ ታሪክ ሆኖ ይቀራል ሲሉም አውጀዋል። ለ46 ቀናት 4000 ኢትዮጵያውያን ተባብረውና ተፈቃቅረው በመወየታቸው ለዓለም ትልቅ ተመክሮ አሳይተዋል ያሉት ኮሚሽነሩ ኢትዮጵያ በውይይት ሰላም እንደምታወርድ ያላቸውን እምነትንም ገልጸዋል። እናንተስ ምን ትላላችሁ? የሀገራዊ ምክክሩ በመሳሪያ መነጋገርን በቃችሁ ሊለን ይችላል ወይንስ ደግሞ ፕሮፌሰሩ እንዳሉት ኢትዮጵያውያን ተወያይተው ሰላምን ማምጣት ይችላሉ? ሀሳባችሁን በኮመንት ላይ አስቀምጡልኝ። አዲስ ከሆናችሁ ደግሞ ፎሎ ማድረግ እንዳይዘነጋ።
ከሀገሬ አልሸሸሁም። ከሀገሬ ምንጊዜም አልሸሽም። ከሀገሬ ምንጊዜም አልኮበልልም። እንኳን በዚህ እድሜ የዛሬ 40 ዓመት ጉልበት በነበረኝ ጊዜ መውጣት በሚችልበት ጊዜ እህት ወንድሞቼ ውጪ በነበሩበትና እና ባሉኝ ጊዜም ከሀገሬ አልወጣሁምና የቀረችኝን እድሜ እዚሁ ነው ማሳልፈው። ስለዚህ አሁን ምናልባት ኮሚሽን ምክትል ዋና ኮሚሽነር ሂሩት ወደዚህ ይመጡና እሳቸውም ንግግር እዚሁ አብረን ቆመንን የማዳምጥና መጨረሻ ላይ አብረን እንወርዳለን። ስለዚህ ምክትል ዋና ኮሚሽነር ወደዚህ ጋብዛለሁ። ወንበሩን በሰላም ነው የጠበቁልኝ፣ ምንም ችግር ሳይኖረው። እግዚአብሔር ይስጥልኝ። ብዙዎችን ያስቆጣ ቪዲዮ ቢኖር ይሄ ነው። የምክክር ኮሚሽን አዳራሽ ውስጥ ማለት ነው በምትመለከቱት መንገድ ፕሮቴስታንቶች ብቻ ናቸው ወይ ያሉት ያስባለው ቪዲዮ ይሄ ነው። የፕሮቴስታንት መዝሙር እየተዘመረ ነው ያለው። ከጀርባ እንደምትመለከቱት የኢትዮጵያ ሀገራዊ ምክክር ኮሚሽን ይላል ማለት ነው። እዛ አዳራሽ ውስጥ በምትመለከቱ መንገድ ፕሮቴስታንቶች ብቻ ናቸው እየዘመሩ ያሉት። የእውነት ኦርቶዶክሳውያኖችና እስልምና እምነት ተከታዮች እንዲሁም ሌሎች እስልምና እምነት ተከታዮች የሉም ወይ ብሎ ህዝቡን ያስቆጣው ቪዲዮ ቢኖር ይሄ ነው። ለነሱ ብቻ ማን ነው ጊዜውን እየሰጠው ጭምር ያስባለ ማለት ነው። ሌላው እንግዲህ ወደ ፕሮፌሰሩ እንሂድ፣ ወደ አቶ መስፍን አርአያ ስንሄድ ሰሞኑን ሶሻል ሚዲያ ላይ መነጋገሪያ የሆነ ጉዳይ ነበረ። የምክክር ኮሚሽኑን ተለይተው ወይንም ፈርጥጠውና ኮብለው ከኢትዮጵያ ወጥተው አሜሪካ ገብተዋል እየተባሉ ዜናዎች እየተዘገቡ ነበር። ሰው እንግዲህ ዝምታቸውን የሰበሩበትን ቪዲዮ ይሄን ይመስላል። እኔ ሀገሬን ክጄ ሀገሬን ጥዬ አልሄድም፣ ወዴትም መሸሻ የለኝም የሚል ሀሳባቸውን በሶሻል ሚዲያ ላይ ያጋሩ ይገኛሉ ማለት ነው። እንግዲህ በአሁን ሰዓት በነገራችን ላይ ይህን እድል አላገኘውም እንጂ ብዙ ወጣቶች ከዚህ ሀገር ሄደው ሌላ ሀገር ላይ መኖርና ሌላ ሀገር ላይ መስራት እንደሚፈልጉ ይታወቃል። ምናልባት አብዛኞቹ ትልቅ ቦታ ላይ ያሉ ትልቅ ባለስልጣን ላይ ያሉ ሰዎች እንደፈለጉ መሄድ መውጣት መግባት የሚችሉበት ሁኔታ የተመቻቸላቸው ነው። ወጣቱ ደግሞ ፈልጎም ይሁን ሳይፈልግ ወደ ጦርነት እሳት ውስጥ ወደ ጦርነት ወደ ጫካ ውስጥ እንዲገባ የተገደደበት ሁኔታ ላይ ነው ያለውና የብዙ ሰዎች ሀሳብ የሆነው የአቶ መስፍን አርአያንና እንዲሁም የሌሎች ባለስልጣናትና የአሁኑን ጄኔሬሽን የአሁኑን ዘመን ወጣት ሚዛን ላይ አስቀምጠው እያወዳደሩ ይገኛሉ። ስለዚህ ወጣቱ በአሁኑ ሰዓት በጣም መከራና ስቃይ እየበላ ነው የሚለው አመዝኗል። እናንተ ምን ትላላችሁ? ሀሳባችሁን በኮመንት አጋሩኝ። ወደ ቀጣይ ቪዲዮ ልውሰዳችሁ። እንግዲህ የአዲስ አበባ ወጣቶች ቤታችን ንብረታችን ፈርሶ ጎጃም በረንዳ 20 ብር 30 ብር እየከፈልን እያደር ነው። አብይ የሚሰራልን ከሆነ ይስራልን፣ የማይሰራልን ከሆነ እንግዲህ ሀገር እንበጠብጣለን እያሉ ሀሳባቸውን ለተለያዩ ሶሻል ሚዲያዎች እያጋሩና እየሰጡ ይገኛሉ። እስኪ እንስማቸውና ሀሳቤን እንሰጥበታለሁ። አብይም ቢሆን ውሸት ካለ ውሸት ነው ታገምጀም ቁጥ ብሎ ነው የገባው ብሎ ነበረ። ነገር ግን በኋላ እንዳታረም በይፋ ተሰማ። በኢትዮጵያ ለምን ውሸት የሚዋሸውስ? ለምን ከበር ይደረግ? ለምን ይሸፈናል? መወራት ካለበት ሀቅ ከሆነ ሀቅ እውነታው ነው። ይሄው በቃ ከአርፎ ካልተቀመጠ ለህዝብ ሰላም የሚያሰጥ ከሆነ ሰው ለህግ ይቅረብ፣ ይጠየቅ። ሰላም አልሰጠማ ለህዝቡ። አንድ ሰው ቢጠፋ ምን ማድረግ? ሺህ ሰው ከሚጠፋ በሱ ምክንያትኛ ስንት ሰው ይጠፋ ነው እንዴ? ለምንድን ነው? ስለዚህ ሲጠየቅ በቃ እሱ ይቅረብ ለህግ። ሰፈሬ ደጃችሁ ልጅ ነኝ። እንዳለ ሰፈራችንን አጥፍተውት ያውኛ በቀን 20 ብር እየከፈልን ጎጃም በረንዳ ነው የምናድረው። ወይ ምትክ አልሰጡን፣ ወይ ኮንዶሚኒየሙን አልሰጡን። እየሰማኸኝ ነው ወንድሜ? ያው እና ሰፈሩ ይኸውልህ ሙጃ እኔ እናንተንም ያህል ቁመት ያለው ሙጃ አድጎበት የሰባ ደረጃ ነው የራስ መኮንን ድልድይ ጅብ ነው የሚጫወትበት። እኛ ግን ያው 10 ብርና 20 ብር እየከፈልን ነው የምናድረው። ጭራሽ ኮንዶሚኒየሙም ተብሎ ደግሞ ደረሰ ተብሎ ስንሄድ ኦሮሞዎች ደግሞ ተነስተው ድራሻችንን እኛ ፍራቻ አይደለም አሁን የምንነግራቸው መሮናል። ፍቅር ነው እስካሁን ይገዛል። ፍቅር ነው ይገዛል። ፍቅር ነው ይገዛል። የለመድነው ለነገሩ ጦርነትና ብሔርተኝነት ነው ያልመደን። ግን እኛ ደግሞ የአዲስ አበባ ልጆች ደግሞ ፍቅር ነን። ብሔር አናቅም፣ ዘረኝነት አናቅም። ፍቅር ብቻ ነው። ማመጣ ማንም መጣ አዲስ አበባ ላይ ተበልቶ ተጠጥቶ ታድሮበት ነው የሚኖረው። ስለዚህ እረፉ በላቸው፣ እረፉ በላቸው፣ እረፉ ተው በሏቸው።
ተው በልልኝ አደራህ። ቤተሰቦቼ እንግዲህ የመጨረሻው ቪዲዮ ይሄን ይመስላል። የአዲስ አበባ ወጣቶች በምትመለከቱት መንገድ ለተለያዩ ሶሻል ሚዲያ ላይ ድምጻችንን እንስጥ በማለት ሶሻል ሚዲያ ላይ የወጡበት ጊዜ አለ። የአዲስ አበባ ወጣቶች እንግዲህ ቤት ንብረታችን ፈርሶብናል፣ 20 ብር 30 ብር እየከፈልን ጎጃም በረንዳ ነው እያደርን ያለ ነው። መንግስት ለዚህ መፍትሄ ይስጠን፣ እኛንን ከብዙ ነገር ያዳር ነው እያሉ ከአሁን በፊትም ጭምር ሶሻል ሚዲያ ላይ ሲናገሩ የታየበት ሁኔታ አለ። ሻሸመኔ ላይ ብዙ ሰዎች ሲገደሉ እኛንን ቀድመን የወጣኑ ጠቅላይ ሚኒስትሩን አብይ አህመድን ሊያጠፉ በመጡም ጊዜ እኛንን ቀድመን የወጣኑ፣ ስለዚህ ለአዲስ አበባ ልጅ ውለታ ይሄ ነው ወይ የሚከፈለው እያሉ ድምጻቸውን እያሰሙ ይገኛሉ። የአዲስ አበባ ልጆቹ የአዲስ አበባ ወጣቶች በነገራችን ላይ ለነሱ ተበድለዋል አልተበደሉም የሚለው ነገር ጥያቄና መልስ ውስጥ የሚያስገባ ነገር አይደለም። ወጣቱ በአሁኑ ሰዓት ስራ መስራት ይፈልጋል። ወጣቱ በአሁኑ ሰዓት ከተለያዩ ብሔር ብሔረሰቦች ጋር ተቀላቅሎ መኖር ይፈልጋል። በአሁኑ ሰዓት ግን ወጣቱ ተበታትኖ እንደሆነ እያሉ እያየን ያለንበት ሁኔታ እየታየ ያለ ነገር ስለሆነ ማለት ነው። ከትናንት ወዲያ በሰራሁላችሁ ቪዲዮ ላይም እንግዲህ ጠቅላይ ሚኒስትር ዶክተር አብይ አህመድ እኛ ለምንጠይቀው ጥያቄ መልስ የማይሰጠን ከሆነ እንረብሻለን አይነት ጭምር ሀሳባቸውን እያንጸባረቁ ያሉ ወጣቶች አሉ ማለት ነው። እሱ የመራውን በቀይ እስክሪብቶ የመራውን በጥቁር እስክሪብቶ ይሰርዘው ብለው ጭምር ተረት የተጫወቱበት ሁኔታ አለ። ወጣቱ እንግዲህ የራሱን ሀሳብ እያራመደ የራሱን ተጎድቻለሁ ተበድያለሁ እያለ ለበደሌ ደግሞ ካሳ ያስፈልገኛል እያለ ጥያቄ እያቀረቡ ያሉ ብዙ ወጣቶች አሉ። ለእነሱ ወጣቶች መልሳችሁ ምን ይሆን? እናንተ ምን ትላላችሁ? በእኔ ሀሳብ መሰረት የተወሰነም ቢሆን ልበላችሁ። የአዲስ አበባ ወጣቶች ተበድለዋል፣ የአዲስ አበባ ሰዎች ተበድለዋል አልተበደሉም የሚለው ነገር ጥያቄ የለውም። እውነት ነው፣ እንደተበደሉ ይታወቃል ማለት ነው። እንግዲህ ብዙ ሰዎች ቤታቸው ፈርሶባቸው ብዙ ሰዎች ጭምር የሚኖሩበት መንደር ፈርሶባቸው የተለያዩ ጎዳናዎች ላይ እንዲኖሩ የታወጀባቸው ሰዎች አሉ። ትልቅ እድል የተመቻቸላቸውም ሶሻል ሚዲያ ላይ የተለያዩ ባለስልጣኖች እንደሚናገሩት የአዲስ አበባን ሕዝብ አልጎዳንም፣ ያፈረስንባቸውን ቤት እየሰራን ሰጥተናል የሚሉት አብዛኛው ወጣት እንደሚናገረው ደግሞ ጎዳና ላይ እንደወጡና የሚሰሩትን ስራ ለቀው ከሀገር እየወጡ እየተሰደዱ እንደሆነ መረጃዎችም ቪዲዮዎችም እየሰሩ ይገኛሉ። ጠቅላይ ሚኒስትሩን ካሁን በፊት በነገራችን ላይ ወደ ስልጣን ሲመጡ ሆ ብለን ተቀበልን፣ አሁን ግን እኛው ላይ አደብ ጣሉብን፣ እኛኑ እየገዙን እኛኑ እየጨረሱ ነው የሚል ሀሳባቸውን ጭምር እያንጸባረቁ ያሉ ወጣቶች አሉ። እናንተ ምን ትላላችሁ? ሀሳባችሁን በኮመንት አጋሩ። ቤተሰቦች የዛሬው ቪዲዮ ይሄን ይመስላል። ቀጣይ ደግሞ በአዳዲስ መረጃ በአዲስ ቪዲዮ ተመልሰን የምንገናኝ ነው የሚሆነው። እስከዛው ድረስ ሚዲያውን ሰብስክራይብ፣ ቪዲዮዎችን ደግሞ ላይክ እና ሼር እያደረጋችሁ ጠብቁኝ። መልካም ጊዜ